ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአርትስ ቲቪ የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ከታዋቂዋ ጋዜጠኛ መቼስ ያው አድጀክቲቭ አይወድምና ነው ዝነኛዋ ብዬ ብጨምር ምንም አይደለም። ለ38 ዓመታት በቮይስ ኦፍ አሜሪካ ከጋዜጠኝነት እስከ ኃላፊነት ቦታ ላይ ከደረሰችው ከትስታ በላቸው ጋራ ባለፈው በክፍል 1 ብዙ ነገሮች አንስተን ተወያይተናል። አሁንም ደግሞ እንዲሁ በክፍል 2 ይህን ቃለ ምልልስ ለማድረግ በመፍቀድሽ በሰሜን አሜሪካ ውድ ሰዓት እንደ ቀላል ማየው አይደለም። በሚሊዮን በሚቆጠሩ የአርትስ ቲቪ ፕሮግራም ተከታታዮች በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ትስታ እኔም በጣም አመሰግናለሁ ኤልያስ፣ አንተም ስለጋበዝከኝ አርትስ ቲቪም እድሉን ስለሰጠን አድማጭ ተመልካቾችህም ፕሮግራሙ ስለሚከታተሉ በጣም አመሰግናለሁ። እስኪ መጀመሪያ አንቺ በጣም ከምትታወቂበትና ከፍተኛ ጥረት ካረግሽበት አፋን ኦሮሞ ፕሮግራም መጀመርና ጋቢናን እንዴት እንደጀመርሽ፣ ምን ነበሩ መሰናክሎቹ፣ ምንስ አንዳንድ ተግዳሮቶች ነበሩ በሚል እንጀምር እስኪ። አማርኛ ለረጅም ጊዜ ቆይቷል፣ ከዛ ትግርኛ ነው፣ ከዛ ሶስተኛው ቋንቋ አፋን ኦሮሞ ነው። ለያይቼ ልግለጽልህ፣ ምክንያቱም በጋቢና ልጀምር። ጋቢና የቅርብ ጊዜ ነው። እኔ እንደውም ማኔጂንግ ኤዲተር ነው የነበርኩትና አንቺ ጀመርሽ ሊባልም አይችልም በእውነቱ፣ ምክንያቱም የብዙ ሰዎች ርብርብ ነው። በተለይም ደግሞ ፕሮግራሙን ታሳቢ በማድረግ አስቀድሞ የተቀጠሩ ወጣቶች ነበሩ። ፕሮግራሙ ለወጣቶች በወጣቶች እንዲሆን ነው የተደረገው። ይሄ የሆነው ምንድነው? በተደጋጋሚ የህዝብ ሀሳብ መለኪያ ጥናት ወደ ከ65 እስከ 70 በመቶ የሚሆነው የኢትዮጵያ ህዝብ ወጣት ነው እና ደግሞ ከዚህ ዘመናዊ ከሆነው ዲጂታል ሚዲያ ጋራ በተያያዘ ምንድነው ወጣቱ የሚፈልገው? ምክንያቱም እያንዳንዱ ሰው አሁን በእጁ ላይ ስልክ አለው። ወጣቶቹ ኢንተርኔትም ይገባሉ ባገኙት ጥረት። ስለዚህ በእነዚህ እናም በሾርት ዌቭ ሬዲዮም ቢሆን እንዴት እንድረሳቸው እነዚህን ወጣቶች? አንድ እሱ ነው። ሌላው ታውቃለህ ሀገራችን በጦርነት ምክንያት እረፍት አታውቅም፣ እረፍት አታገኝም። በየጊዜው የመጣና የሄደ መሪ ወይንም ሸማቂውም ተቃዋሚውም ወደ ብረት ነው የሚሄደውና ዞሮ ዞሮ ወጣቶቹ ናቸው የሚመለመሉት እና እነኚህን ወጣቶች እንዴት ሌላ ነገር አማራጭ ህይወትም እንዳለ የፈጠራ ችሎታ በራሳቸው በግላቸው እርግጥ አገር ውስጥ በብዛት የሚቀጥረው መንግስት ብቻ ነው። ሌላ የግል ወይንም ፋብሪካ ወይንም ኩባንያ በጣም የተወሰነ ነው። ስለዚህ መንግስት ካልቀጠራቸው ስራ ፈቶች ይሆናሉ። የሰው ልጅ ደግሞ ስራ ፈት ሲሆን ብዙ ችግር ያጋጥመዋል። ይሄ ሁሉ ታስቦ ነው ወጣቶችን እንዴት እንድረስ ለወጣቶች በወጣቶች በሚል ፕሮግራም እና በእውነቱ እኔ ማኔጂንግ ኤዲተር ሆንኩኝ። ብዙ ጊዜ ከአለቆችም ጋራ ከእኔ ኤዲት ከማረገው ከጋዜጠኞቹም ጋራ እየተባበርን እየተወያየን ነው ጋቢና ለመጀመሪያ ጊዜ የ30 ደቂቃ ፕሮግራም አስተማሪ የሆነ አዝናኝ የሆነ ፕሮግራም ከዛም በላይ አገናኝ የሆነ እንደ ብሪጅ እንዲሆን እዚህ ያሉት የተወለዱት ኢትዮጵያውያን አሜሪካውያን የመጀመሪያ ትውልድና እዛ ያሉት የሚገናኙበት እና ስለ ቴክኖሎጂ ስለ ሳይንስ
ስለተለያዩ ነገሮች እውቀት የሚገበዩበት እናም የሚዝናኑበት አይነት ፕሮግራም ተደርጎ ነው እንግዲህ ዲዛይን የተደረገው ጋቢና እና እኔ ብቻ አይደለሁም ለማለት ነው። ነው የቪኦኤ የጋዜጠኞች በቡድን የተሰራ ስራ ነው እና ኃላፊነቱን በቡድን የተሰራ አለቆቻችን የወጣቱን ጥቅም አይተው በጀት መድበው አስፈላጊ ነው ብለው አምነውበት የተጀመረ ፕሮግራም ነው። እሱ እንደዛ ሆኖ ሳለ የአፋን ኦሮሞ ጅምር በ1996 ዓመተ ምህረት ይመስለኛል እንግዲህ ኢህአደግ ስልጣን ከያዘ በኋላ ዋና ዓላማው ቪኦኤን ጭጭ ማሰኘት ሆነ እና በመጀመሪያ በጣም ጃም ያረጉ ነበረ። ሌላ ጊዜ ደግሞ ከዚህ ሀገር ጋር ባላቸው ግንኙነት ከኮንግረስ ምንድን ነው የሚባሉት የተለያዩ ባለስልጣናት ጋር ባላቸው ግንኙነት አማርኛ ይዘጋ የሚል ዘመቻ ተጀመረ። ሰልፍ ሁሉ ይወጣብን ነበረ። ሰልፍ እንኳን ሁሉ ጊዜ ከጅምር እስከ መጨረሻ ነው ሰልፍ የሚወጣበት ሆርን ኦፍ አፍሪካ እና በዛ ጊዜ ውስጥ ያለነውም ይሄንን ፕሮግራም የሚከታተሉና ጥቅሙን የሚያውቁ አንዳንድ ጥሩ ቦታ ያሉ ኢትዮጵያውያንን ጥሩ በትምህርት ተቋማት ውስጥ ያሉ የሚያስተምሩ እንደዚህ አይነቶቹን ደብዳቤ በዚህ ፕሮግራም ድጋፍ ጻፉልን። አማርኛ ነው እንግዲህ የአንድ ሰዓት ፕሮግራም የነበረ የሚል ጥያቄ ያቀረብን። ሰውም ፕሮግራሙን በማገዝ መረባረብ ተጀመረ። ከዛ የፕሮግራሙ ይዘት ደግሞ ታየ። ይደመጣል ወይ አማርኛ የሚል ምርመራ አደረጉ ራሳቸው የቪኦኤ አስተዳደር ባለስልጣናት። ይሄንን ፕሮግራሙን ሲከታተሉ በዛ ጊዜም ከ4 1 የሚሆን ኢትዮጵያዊ ሾርት ዌቭ ሬዲዮ ያለው በሙሉ ያዳምጣል እና ለምንድን ነው ታዲያ ምን ዘጋው ይሄንን ፕሮግራም ተባለ። በዛን ጊዜ እንግዲህ ኢህአደግ ደግሞ ያቀረበው ሐሳብ ምንድነው? እኔ ስልጣን ከያዝኩ በኋላ ሚዲያ የመገናኛ ብዙሃን ነፃ ነው፣ አገር ውስጥ አፈና የለም፣ እንደ ደርግ ጊዜ አይደለም፣ እንዲያውም በተለያዩ ቋንቋዎች ነው ለብሔር ብሔረሰቦች የሚሰራጭላቸው ተባለ እና እናንተ ግን በአማርኛ ነው ብቻ ነው የምታሰራጩት ተባለ። በዚያን ጊዜ እንግዲህ እንደ ኮምፕሮማይዝ እንደ ሰጥቶ መቀበል የቪኦኤ አስተዳደር አማርኛን ወደ ግማሽ ሰዓት እንመልስና የቀሩትን 2 ቋንቋዎችን ጨምር፣ ትግርኛ ለኤርትራና ለትግራይ ክልል አድማጮች፣ አፋን ኦሮሞ ደግሞ የህዝብ ቁጥር ታይቶ ለአፋን ኦሮሞ አድማጮችና ተናጋሪዎች የሚል ውሳኔ ተደረገ። በዛ መልኩ ነው። እኔ በትውልድ ኦሮሞ ነኝ፣ ኮንቨርሰንት ነኝ። እዚህ ሀገር አያቴን፣ አክስቴን፣ አጎቶች የአባቴን አጎቶች የማናገረው ኦሮምኛ ነው። ነገር ግን በሁለቱም ቋንቋ ነው አፍ የፈታሁት። የአፍ መፍቻ ቋንቋሽም ኦሮምኛ ነው? ሁለቱም። መቼ አማርኛ እንደተናገርኩ መቼ ኦሮምኛ እንደተናገርኩ አላውቅም። በሁለቱም ነው የፈታሁት እና ጀመሪ ሲባል እኔ ታውቃለህ አሁን በጣም ቋንቋው ይሄ የሬዲዮ ቋንቋ የሳይንስ ወይንም የፖለቲካ ቋንቋው ተለውጧል። እኔ የማውቀው ከአያቶቼ ከአክስቶቼ ጋራም ማወራውን አይነት ቋንቋ ነው። ስለዚህ አስተማሪ ተቀጠረልኝ ቁቤ እንድማር እና አፋን ኦሮሞ እንድለማመድ ተደረገ። ከዛ ለአፋን ኦሮሞ ማመልከቻ ሰዎች እንዲልኩ ተደረገ፣ እንዲቀጠሩ ማስታወቂያ ወጣ። ለትግርኛም እንደዚሁ
ከዛ በኋላ እንግዲህ እየተፈተኑ ገቡ ሰዎች። በጣም በጣም አስቸጋሪ ጊዜ ነበረ ለኔ በግሌ። በጣም እንዴት? በጣም አስቸጋሪ የተፈተንኩበት ጊዜ ነበር። ለምን መሰለ? ተቃውሞ ነበረ፣ ብዙ ተቃውሞ። ሰው ምክንያቱን ይሄ ቋንቋው እንደተፈጠረ አያውቅም። እንደው ከውጭ አማርኛን ለመግደል የተባበርን ነው የመሰለው ሰው። እንደዛ አይነት አስተያየት እንሰማ ነበር። አይደለም። ነገር ግን አጠቃላይ ቋንቋውን ለኢትዮጵያ አድማጮች ፕሮግራሙን ለማዳን ነው አንዴት የጀመረው እና በዛ የተነሳ የሚሰነዘሩ ትችቶች፣ የጥላቻ አነጋገሮች ነበሩ። በሌላ በኩል ደግሞ እኔ መልሼ ሳየው እንዴ ምን አለበት የኢትዮጵያ ቋንቋ ነው ቢነገርስ ምን አለበት? እንደዛ አስቤ አላቅም። እኔ እንዴ ለካ እንደዚህ አይነት አስተያየትም አለ እንዴ የሚል ግንዛቤ ላይ ደረስኩኝ እና በዛ በስሜትም ደግሞ እኮ በደንብ ችዬም አድማጩንም አላስደስተውም። ምክንያቱም እሷ አክሰንት አላት እያሉ ትችት ይልካሉ እና ለማንኛውም እንደዛ አይነት ድብልቅልቅ ያለ ጊዜ ነበረ፣ ግን አልፏል። ይሄ ነው ታሪኩ። ኦኬ፣ አመሰግናለሁ ትዝታ። ሰሞኑን እንግዲህ እንደ ቶፒክ ኦፍ ዲስከሽን ሆኖ የቀረበ ነገር በቪኦኤ ከቪኦኤ መዘጋት ጋር በጣም ብዙ ነገሮች ተነስተው ለውይይት እየቀረቡ ነው እና አንዱ ኤቪደንስ ኦፍ ቲንግስ አንሲን ሴክሬትስ ሪቪልድ አት ዘ ቮይስ ኦፍ አሜሪካ በሚል ባይ አኔት ሲ ሼክለር ኤፕሪል 28 1999 የጻፈችው ነገር መጽሐፍ እንደ ጻፈች ተደርጎ የቀረበ ነገር አለ። በዚህ አርቲክል ላይ ይህን አርቲክል አንብበሽዋል ብዬ ገምታለሁ። እንግዲህ የዛሬ 20 ዓመት አዎ። እና ከ20 ዓመት በላይ ሆነው መሰለኝ። ከ20 ዓመት በላይ ሆነው እንጂ ራሱ አሁን 25 ነው፣ ወደ 26 ዓመት ገደማ ይሆነዋል። የዛሬ 26 ዓመት በፊት የተጻፈ ነገር እንግዲህ ቪኦኤን አጠቃላይ ይገልጸዋል ተብሎ ባይታሰብም በአንድ ወቅት የነበረ ግን የቪኦኤን አመለካከት እና በተለይ እዛ አካባቢ የነበረውን ነገር ለማየት ይቻላል። ቪኦኤ በደርግ መንግስት በዘመነ ደርግ፣ ቪኦኤ በዘመነ ኢህአዴግ፣ ቀጥሎ በዘመነ ብልጽግና ነው። በዘመነ ኢህአዴግ እንግዲህ በጣም ከፍተኛ ትግል ተካሂዶበታል። ቪኦኤን ለማዘጋት በፖለቲካ ምክንያት በሎቢስት በመቅጠር ኮንግረስመን ሴኔተርስን በሙሉ ከአሜሪካ ጋር ባለ ቅርበት ከአሜሪካ ከፍተኛ ባለስልጣኖች ጋር በዚህ ደግሞ የኢትዮጵያ ኤምባሲ ዋሽንግተን የሚገኘውን በከፍተኛ ደረጃ ልዩ ስራ ሰርቶ ሰርቫይቭ አድርጎ መቀመጡ ነው የሚገርመው። አኔት ሼክለር 1 ዓመት ቆይቻለሁ ትላለች እናንተ ጋር። አኔት በምትሰራ ጊዜ አንቺ ነበርሽ። ምን አይነት አለቃ ነበረች? ቪኦኤ ላይ አሁን ያላት አቋም እንዳለ ጸረ ኢህአዴግ ነው ብላ ትፈርጃለች፣ በተለይ ጸረ ቲፒኤልኤፍ። የእሷን ሀሳብ ትገዣዋለሽ? በጭራሽ በጭራሽ። አዎ አነት የሰርቪሱ አለቃ የሶስቱም ሰርቪስ ቺፍ ሆና ስትመጣ ነበርኩኝ። ለተወሰነ ጊዜ ከሰራች በኋላ እንደውም እሷ ናት ነገሩን ምንድን ነው መጀመሪያ ያለችው፣ የስብሰባ ጠረጴዛ ላይ ነው ያለችው፣ ኤዲቶሪያል ስብሰባ ላይ ነው ያለችው፣ ኔጌቲቭ ነገር ታበዛላችሁ ኢህአዴግ ላይ፣ ስለዚህ ፖዘቲቭ ነገር ፈልጋችሁ ስሩ አለችን። ምን ማለት ነው? ኔጌቲቭ ታበዛላችሁ፣ ፖዘቲቭ ፈልጉ ማለት? አሉታዊ የሆነ ሪፖርት ነው የምታቀርቡት ኢህአዴግ ላይ። በባላንስ አይደለም እንደ ዜና የሚቀርበው ስታንዳርድ አለው አይደለ? ራሱ ዜና ልክ ነው፣ የሆነ ፕሮፌሽናል እንደዛ ነው። አለው። አንዳንዶቻችን እሱን በመጠየቅ ነው ከመጀመሪያ ጀምሮ ጥርሷ ውስጥ የገባ ነው። እንዴ ራሱ የቮይስ ኦፍ አሜሪካ ውስጥ የሚነገር ከመሪዎቹ አንዱ የተናገሩት አለ። the news may be good, the news may be bad, we will tell the truth. ዜናው መጥፎ ሊሆን ይችላል፣ ዜናው ጥሩ ሊሆን ይችላል፣ እኛ ግን እውነቱን ነው የምንናገረው። እና አንዳንዶቻችን እዛው የኤዲቶሪያሉ ጠረጴዛ ላይ
ትክክሉን ነው ቻሌንጅ የምናገር። ያደርጋችኋል። እቺ ሴት አኔት የጋዜጠኝነት ትምህርቱና እውቀቱ አላት ብሎ መገመት አይቻልም። በዚህ መንገድ ካቀረበችው አዎ የላትም የላትም ማለት የላትም። ይቻላል። አዎ እኔ እንግዲህ አለቃዬ ነበረች። በኋላ ታሪኩንም እንደምረዳ ከኤጁኬሽን እንደዚህ አይነት ባክግራውንድ ነው ያላት። የላትም፣ የጆርናሊዝም የላትም። ከዛ እውነቱን ለመናገር ትልቁ ስራዋ ከፋፍሎ መግዛት ሆነ። እዛ እንዴት ውስጥ በወዳጅነት የያዘቻቸው አሉ፣ በጠላትነት የያዘቻቸው አሉ። እንደ አለቃ እዚህ ሀገር የሚሰራበት ትልቅ መስፈርት አለ። አለቃ ኒውትራል ሚዛናዊ መሆን አለበት። ለሁሉም ነው እልቅናዋ እና ከዛ ወገን ለይታ ከተወሰኑ ሰዎች ጋር ሆና የተወሰኑት የሚቃወሟትን ማጥቃት ጀመረች። የራሷን ክሊክ ፈጥራ ማለት ነው። ፈጥራ ለምሳሌ እኔ አሁን ለረጅም ጊዜ እዛ ከገባው ጊዜ ጀምሮ 1 ዓመት 2 ዓመት ከቆየው በኋላ የሴቶች ፕሮግራም እና የጤና ፕሮግራም እሰራ ነበረ እኔ እና አፋን ኦሮሞ ኤዲት እያደረግኩም በምስረታውም በጣም ሲንግል ሃንድድ እንትን እየታገልኩኝ የጤና ፕሮግራሜን እሰራ ነበረ። ከዛ ምን ታደርጊያለሽ አንቺ ከአማርኛ ውስጥ ውጪ ስትለኝ፣ እንዴ ለምን? በደንብ የምናገረው ቋንቋ የሚመቸኝ ቋንቋ ለብዙ ዓመት የሰራሁት ፕሮግራም የጤና ፕሮግራሜ የሴቶች ፕሮግራሜ ለምንድን ነው? አይ ከዛሬ ጀምሮ ለገሊት ስጭ። እንደዛ ነበረ የምታደርገው። በእኔ የደረሰውን አውቃለሁ። በሌሎች ጓደኞችም የስራ ባልደረቦች አስለቀቀችሽ? በዚህ ሁኔታ አስለቀቀችሽ ከምሰሪያቸው ዊክሊ ፕሮግራሞች? አስለቀቀች። እኔ ወዲያውኑ ለበላይ አመለከትኩ። የበላይዋ ደግሞ አሁን ጡረታ ሄዳለች፣ በህይወት ትኖራለች ብዬ ገምታለሁ። ስንትና ስንት በጤና ፕሮግራም ሽልማት የሰጠችኝ ሴትዮ ናት፣ የፕሮግራም ዳይሬክተር። እሷ ሌሊቱን ለምንድን ነው የጤና ፕሮግራሙን የምትወስጂባት? ሰራለሁ ካለች ጊዜ ካላት እና ጥሩ እየሰራች ነው፣ ለምንድን ነው መልሽላት ተባለች። እንደዛ አይነት ነበር። ከዛ እንግዲህ በጥሩ አይን የማታየን ሰዎች ዩኒየን አለን፣ ደግሞ ዩኒየን ጋር መሄድ ጀመረን። ምክንያቱም የሙያተኛ ማህበሩ መብትህን ያስከብርልሃል እና ምን ማድረግ እንዳለብን የሚመክሩናል። መልስ መስጠት የለብንም፣ መውሰድ ያለብንን እርምጃ በሙሉ ይመክሩናል እና እሱን እየተከተልን ዶኪመንት እያደረግን ነው ያለፍነው። ይሄ ነው ምናልባት የአማርኛውን ፕሮግራም በተለየ ጥቃት ልታሳድርበት ወይንም አንቺን ከአማርኛው ጋር አሶሼት አድርጎ ኦሮምኛ ነው መስራት ያለብሽ ማለት ፕሮግራሙን ነው ታርጌት ማድረግ የፈለገችው ወይንስ እንደ ግለሰብ ትዝታ በላቸው ነው? እንደ ግለሰብ ትዝታ በላቸው ነው። በኦሮምኛውንም አትወደውም። እኔ አማርኛውንም መውደዷን አላውቅም። ኤንድ ኦፍ ዘ ዴይ በደንብ ኃላፊነቷን እየተወጣች አልነበረም። አንድ ኃላፊ ማድረግ የሚገባው አንዳንድ ጊዜ የኤዲቶሪያል እንትን የምትጽፍበት ኤዲቶሪያል ፖሊሲ ትዝታ ይቅርታ አላችሁ አይደለም? የቪኦኤ ኤዲቶሪያል ፖሊሲ አለ እና አለን። አሁን ይሄ አጌንዝ ኤዲቶሪያል ፖሊሲ እኮ ነው እየሄደች ያለችው እና ልክ ነው። ጋዜጠኞች ይሄንን አንቺ ብቻ ነሽ የተቃወምሽው? ፌቨር የተደረገው እኮ ሊቋወመው ይገባል። ይሄንን እኔ ብቻ አይደለሁም የተቃወምኩት። ዞሮ ዞሮ እኮ እኔ የወጣችበትን ዝርዝር የለኝም፣ ዝርዝሩ የለኝም። የሰማኋቸው ነገሮች አሉ። በሀቅ ይሄ ነው ብዬ ልነግርህ አልችልም። ይሄም እኮ ተጨምሮበታል። በሰራተኞች መካከል ቅራኔ መፍጠር፣ ከአንዱ ጋር መወገን፣ አንዱን መምታት፣ በሌላ በኩል ደግሞ ኤዲቶሪያል ፖሊሲውን ያለመከተል። እኛም እኮ የምንባለውን ለዩኒየንም እንናገራለን፣ ለአለቆቻችንም እናሳልፋለን። ስለዚህ ይሄ ሁሉ ተጠራቅሞ ሊሆን ይችላል ስራዋን ያስለቀቃት ባይነኝ ነኝ። አሜሪካ ነገር የዳበረ ከ200 ዓመት በላይ ያለ ዴሞክራሲ
ሀሳብን በነፃነት የመግለጽ መብት። እንግዲህ ቪኦኤ ምንም የተቋቋመበት ዓላማ ለፕሮፓጋንዳ ቢሆንም የራሱ ኤዲቶሪያል ፖሊሲ እና ቻርተሩም የሚፈቅድለት ነገር አለ እና በዚህ ደረጃ ላይ እቺ እንደ አንድ ተራ ቢሮክራት ነው ድርጅቱን ያስተዳደረችው። ምክንያቱም በኃላፊነት የመጣችበት ነገር ያስደነግጣል። ምንድን ነው ያየሁት ነገር? ቪኦኤን በአራት ፌዝ ትከፍለዋለች። አንደኛው ከ1982 እስከ 1986 አንቺ የገባሽበት ዘመን ይመስላል። ዩኤስ ቦርን ፎርመር ፒስ ኮር የነበረ ጸረ መንግስቱና ጸረ ሶቪየት የነበረ ሰው ትላለች አቋሙን። ፌዝ ቱ ከ1986 እስከ 1996 ኢትዮጵያን ቦርን ፎርመር ኢፒአርፒ የነበረ አንቲ ቲፒኤልኤፍ ኤንድ ኢፒአርዲኤፍ አንቲ ኢፒኤልኤፍ ፕሮ ዩኒቲ ፕሮ ኤግዛይል ኢትዮጵያን ኦፖዚሽን። ፌዝ 3 ከጁላይ 1996 እስከ ዲሴምበር 1997 ብሪፍ ኢንትሪም ሰርቪስ ቺፍ ዩኤስ ቦርን ዊዝ ኖ ኖሌጅ ኦፍ ኢትዮጵያ ትራንስሌሽን ሰርቪስ። ፌዝ 4 ዲሴምበር 1997 ዲሴምበር 1998 ዩኤስ ቦርን አካደሚክ ስፔሻላይዚንግ ኢን ኢትዮጵያን ፖለቲክስ ባልካናይዜሽን ኦፍ 3 ላንጉጅ ፕሮግራምስ አምሃሪክ፣ ትግርኛ፣ አፋን ኦሮሞ ዊዝ ሪዛልቲንግ ቴንሽንስ አዲሽን ኦፍ ዴሞክራሲ ፎረም ዊዝ ሪዛልቲንግ ቴንሽንስ ይላል። ኢንትረስት ያደረገኝ ነገር የመጀመሪያው ጸረ መንግስቱና ጸረ ሶቪየት የሆኑት ትውልድ አሜሪካዊው ያሉት ነገር ብዙ አያስገርመኝም። የተቋቋመበት ዓላማ እሱ ስለሆነ ማለት ነው በከፊል። ሁለተኛው ግን ከ1986 እስከ 1996 ኢትዮጵያን ቦርን ፎርመር ኢፒአርፒ አንቲ ቲፒኤልኤፍ እና ኢፒአርዲኤፍ ነው። አንቲ ፒኤልኤፍ እና ፕሮ ዩኒቲ ነው። ፕሮ ኤግዛይል እና ኢትዮጵያን ኦፖዚሽን ነው። ይህ ሰው ማን ነው? በዚህ ደረጃ የቀድሞ የኢህአፓ አባል ተደርጎ ቲፒኤልኤፍ እና ኢፒአርዲኤፍን የሚጠላ የገረመኝ ስያሜ ነው። አንቲ ፒኤልኤፍ ሆኖ ፕሮ ዩኒቲ የፖለቲካ አመለካከት ወንጀል አይደለም። በኢትዮጵያ ናሽናሊዝም ቢያምን ምንም አይደለም፣ ኤትኒክ ናሽናሊዝም ካለ። ቀጥሎም ፕሮ ኤግዛይል ኢትዮጵያን ኦፖዚሽን ማለት ደግሞ በስደት የሚገኘውን የተቃዋሚ ዲያስፖራ። በዚህ ሌቭል 10 ዓመት ሙሉ ማናቸው እንግዲህ እኚህ የቀድሞ የኢህአፓ አባል እና በዚህ ደረጃ ድርጅቱን እንደ ግል መስሪያ ቤታቸው እንዲህ ከሆነ እኮ ሲቀልዱበት ኖረዋል ማለት ነው። እንደው ልክ ነው። እሷ ግምቷንም ከዚያም ውጪ ደግሞ አንዳንድ ተጨባጭ ነገሮችን ይዛ ይሄንን ጽሁፏን በነገርህ ላይ እንትን አይደለም መጽሐፍ አይደለም። ያኔ ጽሁፍ ነው የወጣው። አሁን ወደ መጽሐፍ አድጎ እንደሆነ አልተለወጠም። ወደ መጽሐፍም አሁንም ያለው ይሄ ነው ይመስለኛል። ሌላ አላገኘሁም። አማዞን ላይ ውድ ተመልካቾቻችን ይሄን ጽሁፍ በሚመለከት በእሷ ስም አማዞንም ላይ ጉግልም ላይ ፈልጌ አላገኘሁትም። መጽሐፉን የተገኘው ይሄ አርቲክሉ ነው። ይሄ ደግሞ ኢህአዴግ ይመራው አፍቃሪ ኢህአዴግና ህወሓት የነበሩ ሰዎች የሚጽፉበት አይጋ ፎረም ላይ በጣም ይሽከረከር የነበረ ጽሁፍ ነው ለዓመታት። በቃ አንተው ራስህ እየመለስክ ነው። እሷ የምትለው እሷ ግምቷን ነው። ነገር ግን አሁን ለምሳሌ ይሄ ትውልደ ኢትዮጵያዊ ብላ የገለጸችው የፈለገው ነገር ይሁን ባክግራውንዱ፣ አንዳንዶቻችን ድርጅት ውስጥ ሳንገባ የቀረ ነው በአጋጣሚ ነው። ግን በጣም የረጅም ዘመን ልምድ ያለው ዶቼቬሌ ውስጥ የሰራ ያኔም ሲሰራ በኃላፊነት ቦታ ነው የሰራው። ለአማርኛ መፈጠርና ማደግ አማርኛ ውስጥ ደግሞ ተደማጭና ኢምፓክት የሚፈጥሩ ፕሮግራሞችን ኢንተርቪዎችን በመስራት በጣም የታወቀ ሰው ነው። አሁን እሷ በዓመተ ምህረቱ ውስጥ የገለጸችው ኃላፊ ነው ብሎ ምናልባት አሁን ያሉ ወጣቶች ይሄ እንግዲህ የዛሬ 26 ዓመት ነውና ስሙን ባያውቁ ስሙን እንጥቀስ ይሆን? እኔ ልጥቀስ? እኔ መጥቀስ ያለብን አይመስለኝም። እኔ ግን እንዴት ቢሆን ጥሩ መሰለሽ? ምክንያቱም ከዚህ ቀደም ስሙ እየተጠራ በሌላ አንዳንድ ሶሻል ሚዲያ ላይ ስማችሁ ስለነበረ ይሄንን ግለሰብ ጠቅሶ መሄድ ማለት አንደኛ ስለሱ የተለያዩ ነገሮችን በማጥራት የትኛው ትክክል እንዴት አይነት ሰው እንደነበር ቢያውቁ ጥሩ ነው። የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ደግሞ ያው ይሄ ፕሮግራም እንግዲህ ለታሪክ የሚቀመጡ ቃለ ምልልሶች ናቸው። አብዛኛው እኔ አሁን ሰራለሁ ብዬ ማስባቸው በተለይ ወጣቱ እንደዚህ የዛሬ 26 ዓመት የተጻፈ ጽሁፍ ሪሰርች አድርጎ ተዘጋጅቶ ምናምን ስለማይመጣ ዘመኑንም ስለምታውቂው
አዎ። በዚህ ደረጃ ነው። እኔ ስሙን ብጠቅሰው ጥሩ ነው። በሌላ አካባቢ ስሙ እየተጠቀሰ በቲክቶክ ልት ተቆራረጠ ልት ይተላለፍ ስለነበር አዎ እኚህ ግለሰብ እንግዲህ አቶ ንጉሴ መንገሻ ይባላሉ። ልክ ነው። በብዕር ስማቸው ወይም በሜዳ ስማቸው ይሁን በቪኦኤ ስማቸው ደግሞ በጌታሁን ታምራት የሚታወቁ ናቸው። ልክ ነው። እና እስቲ እሳቸው እንግዲህ አቶ ንጉሴ መንገሻ ቪኦኤ ከመምጣታቸው በፊት ደቸቬሌ ነበሩ። ዶቼ ቬሌ ለረጅም ዓመት ሰርቷል። ደቸቬሌ ከዛ በፊት ኢትዮጵያ ቴሌቪዥን ላይ ሰርቷል። ከዛ ራሱ ታሪኩን ቀርቦ ቢናገር ጥሩ ነበረ። ከዛ ቀጥሎ ደግሞ ብስራተ ወንጌል ላይ ሰርቷል። የረጅም ዘመን የጋዜጠኝነት ልምድ ያለው ሰው ነው። እንግዲህ አቶ ንጉሴ መንገሻ እንደው ዝም ብለው እና አቶ በረከት የገልጿቸው እንደሞከሯቸው ከጦር ሜዳ ሸሽተው መጥተው ምንም ልምድ ሳይኖሯቸው ቪኦኤን የሚያክል ታላቅ ተቋም በድፍረት ያለ እውቀት ሊመሩ የመጡ ሰው አይደሉም። አሁን የስራ ልምዳቸው እንደሚታየው የብስራተ ወንጌል ሬዲዮ ጣቢያ እንግዲህ ያኔ ጥራት ያላቸው ጋዜጠኞች የነበሩበት በጣም ከፍተኛ ፉክክርና በውድድር የሚገባበት የነበረ ቦታ ነው። ከዛ ኢትዮጵያ ቴሌቪዥንም እንግዲህ አንድ የነበረ ድርጅት ስለነበር ለዛም አለ። በተለይ ደግሞ ዶቼ ቬለ ለመስራት ኮምፒት ማድረግ ያስፈልጋል ከብዙ ያውም በኃላፊነት ያውም በኃላፊነት እንግዲህ ያኔን አቶ አማኑኤል በረከት እነ ጌታቸው ደስታ ምናምን የነበሩበት ጊዜ ነው እና ይሄ ያንን ልምዳቸውን ይዘው ነው እንግዲህ ወደ ቪኦኤ የመጡት። ምናልባት ኢህአፓ ሆኖ ቪኦኤን መስራት ወንጀል ነው ብዬ አላምንም። እኔ ኢህአፓነቱንም እኔ እሱ ይናገር፣ እሱ ቢጠየቅ ነው የሚሻለው። እኔ ተሰዶ ከሱዳን ከብዙ ኢትዮጵያውያን ጋራ ወዲህ ወደ አሜሪካ እንደመጣ እሱን ነው የማውቀው። ያው እኔ እንግዲህ እዚህ የነበርኩ ሰው ስለሆንኩኝ ብዙም አዎ አይ ይታወቃሉ። እኔ ያው እንግዲህ አቶ በረከት የሁለት ምርጫዎች ወግ በሚል እንግዲህ እነሱንና የቀድሞ ጓዶቻቸውን ያነሳሉ። አንድም እቺ ሴትዮ አፍቃሪ ህወሓት ስለነበረች የህወሓት ሰዎች ቲፕ ያደርጓት መረጃ እንደሆነ ያስታውቃል። ፕሮ ዩኒቲ የሚል ህወሓት የሚጠቀምበት ፖለቲካል ተርሚኖሎጂ ነው። አንድ ፈረንጅ አንድን አመራር ላይ ያለን ሰው ይሄ እኮ በቃ ፖለቲካል ብራንዲንግ ሌብሊንግ ነው። ምንም ሁሉም ዩኒቲ ማለት የኢትዮጵያ አንድነት አይደለም። አንድነት ነው። አይ በቃ ታዲያ የኢትዮጵያ አንድነትን የማይደግፍ ሰው መደገፉ ይመሰገናል እንጂ ይወቀሳል። ሌላው ደግሞ አነት ሸክለር እኮ ልክ ከኛ ጋር ከአመራሮቹን ከሳ ቪኦኤን ነው የከሰሰችው። እንደሚመስለኝ የከሰሰችው በሴትነቴ ጨቁነው አባረሩኝ ነው እና ግን በጁሪ ተመስክሮባት አይደለም ተብሎ ተሸንፋ ያውም የወነጀለችው አለቃ ደግሞ ተቀይሮ ሌላ ናይጄሪያ ሀገር ነበር የሚሰራው። እሱ በሮ የመጣበትን ለፍርድ ቤቱ እንድትከፍል ታዛ እንደዛ ነው በህግ ተፈርዶባት ነው ክሷ ውድቅ የሆነው። ከዛ በኋላ የት ነው የገባችው? እንደምናውቀው የኢትዮጵያ ኤምባሲ ገብታ መስራት ጀመረች። እዛ ነበረ የምትሰራው ከኛ ጋር ከወጣች በኋላ ቪኦኤ ከወጣች በኋላ። ይሄ በትክክል እንግዲህ በተለይ እንግሊዘኛ ተናጋሪ አሜሪካዊት የህወሓት አባል ነች ብንል ብዙ ላንሳሳት እንችላለን። አንቺን እንኳን ባልጨምር እኔ ያልሳሳትን ብዬ ገምታለሁ። ኃላፊነት የሚወስድበት ብራንዲንግ ነው። ለዚህ ነው እነዚህ ፖለቲካዊ ፍረጃዎችና አብዛኛው የህወሓት አባሎች የአንድነቱ ኃይል ጸረ ኢህአዴግ እያሉ በተለይ ኦፖዚሽኑን ያስቡበት የነበረ የፖለቲካዊ ፍረጃ ነው እና ከዛም ደግሞ ኢትዮጵያ ኤምባሲ ገብታ ለመስራት ይቺ ሰው ይሄንን ክሬዲት እንደ ገጸ በረከት ይሄንን አርቲክል አቅረባው ሄዳ ሊሆን ይችላል እና ኢፒአርፒ ነው፣ ቲፒኤልኤፍ ነው፣ መኢሶን ነው፣ ደርግ ነው፣ ኢሰፓ ነው ምናምን አይደለም። የፖለቲካ ፓርቲ አባል መሆኑ እኮ ወንጀል አይደለም። ማንም ማለት ነው እንኳንስ ህብረ ብሔራዊ የሆነ ፖለቲካ ድርጅት አይደለም ዛሬ የዘር ፓርቲ አባል የሆነው ሰው እንኳን በኩራት የዚህ ብሔር ፓርቲ አባል ነኝ ብሎ በሚናገርበት ጊዜ በአንድነት ላይ ያለ የፖለቲካ አመለካከት ወንጀል አይደለም። በተለይ ደግሞ አሜሪካን ሀገር ኖሮ ይሄንን አይነት እንደው መብት በዚህ ደረጃ አለማየት የሚገርም ነው። ማንም ቢሆን ማለት ነው ማንም ቢሆን የፖለቲካ አመለካከት ሌላ ነው።
ልክ ነው። ሁለተኛ እንግዲህ አንዱም ህወሓት የሚመራው ኢህአዴግ ይፈራ የነበረው እነዚህ ሰዎች ይበቀሉኛል በሚል ቋንቋ አቶ በረከት ማቅረቡም ያስገርማል ራሱ። ምክንያቱም ቪኦኤ ተቋም ነው፣ የትግል መድረክ አይደለም። በመሰረቱ የትግል መድረክ አይደለም። በተለይ ልክ ነው። አሁን ኢህአዴግ አሸንፎ ከገባ በኋላ በጣም ዘሞስት ፌቨርድ ከንጉሱ ስልጣን ዘመን በኋላ ዘሞስት ፌቨርድ የሆነ መንግስት በአሜሪካን ህወሓት እንደሆነ ይታወቃል። ህወሓት የሚመራው ኢህአዴግ ነው። እና እነዚህ ሰዎች ቪኦኤን እንደው ቢፈልጉስ እናንተን ብትፈልጉ አንቺን ጨምሮ አቶ ንጉሴስ እንደው በቃ ኢህአፓን ሊያነግስና ዲያስፖራው ሊያደርግ ይችላል እንዲ ያለ እንዲ አጋጣሚውስ መብቱ ስላላችሁ እንዴ? የማይችልበትን ምክንያት ልንገር። ይሄ ለአፍሪካ ቀንድ ለአማርኛ፣ ለኦሮምኛ ወይንም ለትግርኛ ብቻ ሳይሆን አጠቃላይ 50ዎቹ ቋንቋዎች ሪቪው ይደረጋሉ። ሌላ የሪቪው ክፍል አለ። ሪቪው ማለት የፕሮግራም ገምጋሚ ክፍል አለ እና ይሄ ፕሮግራም ገምጋሚ ክፍል በአመት አንዴ ፕሮግራሞችን ይገመግማል። ፕሮግራሞቹን ደግሞ የሚገመግሙት ሚዛናዊ ነው ወይ፣ አስተማሪ ነው ወይ፣ ሁሉንም ወገን ያጠቃለለ ባላንስድ ፌር የሚባለው አይነት ነው ወይ የሚለውን ነው የሚገመግሙትና ስህተት ካለ ይሄን አሻሽሉ የሚባልበት፣ ጥሩ ከሆነ ደግሞ በጣም የሚገርም ፕሮግራም ነው የሚሰሩት ተብሎ የሚወደስበት የራሱ መስሪያ ቤቱ ያለው ሜካኒዝም አለ። ስለዚህ እሱን አልፈ ተርፈ አንተ ሄደህ የማትወደውን ድርጅት ለመጨፍጨፍ ወይንም የማትወደውን ግለሰብ ለማብጠልጠል ምንም መብትም ቦታም የለህም። ምክንያቱም አንደኛ ኤዲተር አለ፣ እርከን ያላቸው ቼክ እና ባላንስ እየተደረገ የሚሰራበት ሁኔታ ነው ቮይስ ኦፍ አሜሪካ። እና አንተም ያልከውን ለመደገፍ ነው። እና የግል መስሪያ ቤታችን አይደለም ይሄ መስሪያ ቤት፣ ተቀጥረን የምንሰራበት ነው። ቼክ እየተደረገን እየተገመገምን ስራችን እየታየ በየአመቱ መጥፎ የሰራ አስተካክል የሚባልበት ወይንም እርምጃ የሚወሰድበት፣ ጥሩ የሰራ ደግሞ የሚወደስበት አይነት ሂደት ነው የነበረው። እና እሷ በደፈናው እንደምትናገረው አይደለም መስሪያ ቤቱ በአጠቃላይ ለማለት ነው። አኔት እንደምታቀርበው ደርቲ ትሪክ አለው ብሮድካስቲንጉ። መጀመሪያ ብሮድካስቲንግ እኮ ሳይንስ አይደለም፣ ማንም በፈለገ መንገድ አቢዩዝ የሚያደርገው ነገር ነው ትላለች። ሁለተኛ ነገር በእያንዳንዱ ነገር ላይ ፌቨረብል በሆነ ኢቫሉዌሽን እየተካሄደ የሚሰራበት ነገር አለ። ሶስት እሷ እንደ አጀንዳ ያነሳችው መጀመሪያ አንስተ ነው ነበረ የኢህአዴግን መወድሰ ኢህአዴግ የሚቀርብበት ፕሮግራም እኮ በቪኦኤ ሊኖር አይገባም በመሰረቱ በጭራሽ። አንደኛ የኢትዮጵያ ቴሌቪዥን አለው። የኢትዮጵያ ቴሌቪዥን ጥሩ ከሰሩ እናም እነሱ ደግሞ ቀርበው ፈቃደኛ ሆነው የራሳቸውን በራሳቸው በኩል ያለውን ሊያስረዱ ለአድማጩ ሊያስረዱ ከፈቀዱና ከፈለጉ ብዙ ጊዜ አይሆንም እሱ በነገር ላይ በጭራሽ ኢህአዴግ አይተባበርም ነበረ ፕሮግራማችን ላይ ለመሳተፍ። አልፎ አልፎ አንዳንድ ግለሰቦች አሁን ጥሪ ብትለኝ እንኳን መጥቀስ አልችልም እና እሱም አለ። ስለዚህ አይሳተፉም ልልህ ነው በፕሮግራሙ። በተቻለ መጠን ግን የነሱን ርዕዮተ ዓለም ወይንም ኢህአዴግን የሚደግፉ ሰዎች እያመጣን ከማይደግፉ ሰዎች ጋር እያጣመርን ነው የምናቀርበው። የሚገርም ነገር ነው። ለምሳሌ አሁን አንድ ኢሹ ማንሳት ይቻላል። ቪኦኤ እንዴት መስራት እንዳለበት የኢትዮጵያ መንግስት ወይንም የኢህአዴግ ፓርቲ መመሪያ ማቅረብ ይችላሉ? ለምሳሌ መጀመሪያ ነው ኤዲቶሪያል ኢንዲፔንደንስ። በዚህ ደረጃ አገር ውስጥ አሜሪካን ሀገር ውስጥ መንግስት የአሜሪካ መንግስት ጣልቃ የማይገባበት ድርጅት የኢትዮጵያ መንግስት በዚህ ደረጃ እንዲሆኗል፣ ሰዓቱ ይቀንስ፣ ይሄ ሁሉ ይውጣ፣ ፓርትሊ አድሚኒስትሬቲቭ ነው። ሁለተኛ ሊትራሊ ኢንተርፈረንስ ነው በእናንተ አሰራር ላይ ማለት ነው። ልክ ነው። በእነሱ አልተጀመረም። በነገር ላይ የካምቦዲያ፣ የቻይና፣ የቪየትናም ኮሚኒስት ፓርቲዎች ረጅም እጃቸውን
እዚህ ዋሽንግተን ድረስ አድርሰው ጋዜጠኛውን ወይንም አፉን ማስያዝ ወይንም ደግሞ ሀራስ ማድረግ፣ ስም ማጥፋት እንደሱ ይጠቀማሉ። ይሄ በተፈጥሮ ዲሞክራሲያዊ ያልሆኑ መንግስታት ገጽታ ነው። የቀድሞ ሶሻሊስት ሀገሮች ተጽዕኖ ነው ይሄ። ከነሱ ፕሮፓጋንዳ ጋር ተጻራሪ የሆነ ነገሮችን በሙሉ ይሄ እኮ ዋናው እኔ ይሄ በዚህ ላይ ቅድም የብሔር ብሔረሰቦች ሚዲያ አናፍንም ብሏል ኢህአዴግ የሚለውንም ነገር ስናነሳ፣ አዎ በአንጻራዊ መንገዱ በኢህአዴግ ዘመን እነሱ ሲመጡ ሴንሰር ተነስቷል። ፕራይቬት ፕሬስ ተፈቅዷል ነበሩ። ግን በከፍተኛ ተጽዕኖ ይሰራበት የነበረው በጋዜጠኞች ስር ከፍተኛ ቁጥር ላይ የነበረች ሀገር ነች ኢትዮጵያ። ሀሳብን በነፃነት የመግለጽ መብት ለምሳሌ ቲፒኤልኤፍ አሁን ትግራይ ውስጥ የግል ጋዜጣ አይገባም ነበር። በምንም አይነት የግል ጋዜጣ አይገባም ነበር እና ራሳቸው የመረጃ መድረኩን አጥበውት ወደ ሁለተኛ መምጣታቸው ነው የገረመኝ። ያ በአንድ ወቅት እንደውም ለጋዜጠኞች መብት የሚከራከረው ሲፒጄ the worst enemy of journalists ብሎ ሰይሟል ጠቅላይ ሚኒስትር መለስ ዜናዊን አስተዳደር። ወደ መጨረሻ እንጂ ዘፈርስት 10 ምናምን 20 ዓመትማ ጭራሽ መንግስት በሚያደርጋቸው ፕሬስ ኮንፈረንሶች ላይ ሁሉ አንጋበዝም ነበር። በኋላ ነው እየተሻለ የመጣው። ድርጅቶች ጋር ማስታወቂያ መስጠት አይችሉም። ይጠሩና ደውሉን ያስፈራሯቸዋል። ይሄን ድርጅት እንደዚህ ይጽፋል፣ እንዴት እዚህ ላይ ለነዚህ ትሰጣለህ እየተባለ በተለይ ፕራይቬት ካምፓኒ፣ ባንኮች፣ ኢንሹራንሶች እኛ ዘሰን እንግሊዝኛ ጋዜጣ ስንሰራ ኦልሞስት ሁሉም ሲጀምሩ ነበር። አዋሽ ባንክ፣ ኢንሹራንስ፣ ነዳሽን ሲጀምሩ ስለነበር ከፍተኛ ተጽዕኖ ነበር። በኋላ ላይ ነው የመጣው እየተለወጠ የመጣው። እስከ 2000 ድረስ ይሄ ነገር ብዙ ማይታሰብ ነበር። ከዛ በኋላ ነው እየተሻሻለ ትንሽ ለውጦች የመጡት። ኤልያስ ለመንግስት እንኳ የሚሰሩት እኮ ጋዜጠኞች ሰልፍ ሴንሰር እያደረጉ ነው ራሳቸውን ተጠንቅቀው መንግስትን ያስቆጣ ይሆን ይሄ ነገር አያስቆጣ ይሆን ብለው የሚያስቆጣውን የሚያሳስራቸውን የሚያሰድዳቸውን ነገር እያወጡ ነው የሚሰሩትና ነፃነት አለ ለማለት አያልፍም። እንኳን እነሱ አይደለም ራሱ በግል ጋዜጣም ላይ ቢሆን ሴንሰርሺፕ አለ። ምክንያቱም በተደጋጋሚ ስራ አለ፣ ያሰለቻል። ኢትዮጵያ ቢሮ እስከ ማቃጠል ድረስ ጋዜጠኛ እስከ ማፈን ድረስ አሁን በተለይ ምርጫ 97 ላይ የእናንተም የቪኦኤ ኮረስፖንደንት አዲስ አበባ የነበሩት እና አቶ መለስካቸው አማሃን እነ እስክንድር ፍሬው መደብደብ፣ ማሰር እነ ሌንያን እግዚአብሔር ነፍሷን ይማር የቢቢሲ ጋዜጠኛ የነበረች አሁን እሷ እንደዚህ እና ሰገድ ይበርታ እንደ ቸቤል በጭራሽ ኢህአዴግና ደግሞ ፕራይቬት ሚዲያ ምንም በጭራሽ ነው ካልቸሩ። በነገር ላይ 3 ጋዜጠኞቻችን በአንድ ሌሊት የተሰደዱት ከምርጫ 97 በኋላ ነው። ያንን ሪፖርት ካደረጉ በኋላ ማስጠንቀቂያ ደረሳቸው። እንደውም በጣም ሀራስ ሲደረጉ ነበረ። ሌሊቱን ጠፍተው ነው ኬንያ ገብተው ያደሩ 3ቱም እና ከባድ ጊዜ ነበረ። እውነቱን ለመናገር ጊዜ ነበር። አሁን እኮ እዚህ ሲታይ ነው። ሌላ አንድ አብረሽ እንደው ዘኢንተርሴፕት የሚባል አትሮሲቲስ ኢን ኢትዮጵያ በሚል አሶን ፓቲንከን የሚባል ሰውዬ እናንተ ድርጅት ስራ አሳልፏል እና በጣም የሚገርም ድርጅት ነው። የቪኦኤ ከቨሬጅ በጣም ፌቨርድ የሆነ ፌቨሪቲዝም፣ ኒፖቲዝም ያጠቃው ነበር ይላል እና እንደው ይሄስ ግለሰብ እንደው በዚህ ደረጃ ቪኦኤን እንደ ተቋም እንዴት ሊሰሩበት መጥተው በእንዲህ አይነት ሁኔታ ሌብል አድርገው ይመለሳሉ? ምንድን ነው ችግሩ? እኔ እንግዲህ በነገር ላይ ይሄ ልጅ ከቪኦኤ ወጣ የተባለው ደቡብ ሱዳን ውስጥ ይሰራ ነበረ። በሌላ ስራ ላይ ተሰማርቶ ይሰራ ነበር። ምን በጋዜጠኝነት ፍሪላንስ ሪፖርተር ነበር። ያ ፍሪላንስ ሪፖርተር በደቡብ ሱዳን ውስጥ ነበር የሚሰራው። ከዛ በኋላ እንግሊሽ ቱ አፍሪካ የሚባል አፍሪካ ዲቪዥን ውስጥ ያለ ፕሮግራም ጋር መጣ። ይሄ ሰው አማርኛ አይሰማም፣ ትግርኛ አይሰማም፣ አፋን ኦሮሞ አይሰማም። እንዴት አድርጎ እንደገመገመን እንዴት አድርጎ አሁን በቀደም አንዱ ሪፖርት አደረገ እንደተባለው እኔ አይሁድ ስለሆንኩኝ ስለ ህዝብ እልቂት በጣም እፈራለሁ፣ ያውም ደግሞ አንዱን ወገን መርጠን ሌላ ወገን ኢትዮጵያ ውስጥ እልቂት እንዲደርስ የምንቀሰቅስ አይነት ብሎ የተናገረው። እኔ እውነቱን ማስረጃ የለኝም። እነኚህ በየቦታው ተከፈሉ የሚባሉ ሰዎች ይመስሉኛል። ያለ ማስረጃ መናገር ትክክል አይደለም። ምክንያቱም በምን ገመገመን?
ከመውጣቱስ በፊት ደግሞ በትክክለኛው ቻናል ለምን አላመለከተም? እንዲህ አድርገን አስተርጉሞ ሰምቶንም ከሆነ ለአለቆቹ ለምን አላመለከተም? ምን ሆኖ ነው? እና እሱ የወጣው ደግሞ በግሉ ከአለቃው ጋር ባለው ችግር እንደሆነ ሰምተናል። እና ከወጣ በኋላ ነው ይሄንን ሰውዬ እንደገና በዚህ መልክ ይሄን ተናገረ ተብሎ የሰማ ነው። እና ፈረንጅ ነው፣ ቋንቋዎቹን አይሰማም። አስተርጉሞ ከሆነ ጥሩ ስራ ለመስራት ከፈለገ ለቮይስ ኦፍ አሜሪካ ለአለቆቻችን፣ ለበላዮቻችን የፕሮግራም ዳይሬክተር ድረስ ደርሶ ይሄ ፕሮግራም እኮ እንደዚህ እያጠፋ ነው ማለት ይችላል። እንዲሁ ስም ማጥፋት ፈሪያ እግዚአብሔር የሌላቸው በጣም ብዙ ቦታ አሉ ሰዎች። ስም ማጥፋት ፈልጎ ወይንም ያገኘው ጥቅም ኖሮ ካልሆነ በስተቀር እና ሌላ እኔ ሁል ጊዜ የምለው ምንድን ነው ፕሮግራሙን እኮ በሹክሹክታ ለአንድ ግለሰብ በጆሮ አይደለም የምንነግረው። አየር ላይ በዋለው አይደለም እንዴ የምንዳኘው? አየር ላይ የዋለውን ደግሞ ህዝብ ሁሉ ነው የሚያዳምጠው። ብንሳሳትም ትክክል ብንሰራም ቢዛባም ህዝብ ሁሉ ነው የሚያዳምጠው። እና እኔ አድማጭ ፍረድ ባይ ነኝ። ሁለተኛ አርካይቭድም ነው እኮ ፎር ዛት ማተር። እነዚህ ነገሮች እኮ በምን ወቅት በምን ጊዜ በዚህ የተባሉ ዜናዎች ሁሉ አሉ መረጃዎቹ። እና ያው እንግዲህ አሁን ኢትዮጵያ ውስጥ በሙሉ መንግስታት ቁጥጥራቸው ውስጥ ሊከቱት የሚፈልጉት ድርጅት ነው ከደርግ ውጭ። ኢህአዴግ ብዙ ሞክሯል በራሱ ክሊኮች እና ተላላኪዎች፣ እንዲሁም ፕሮፌሽናል በጆርናሊስት ሆነውም እንዲሁ በዚህ የጎሳ ፖለቲካውን በመደገፍ ልዩ ወገንተኝነት እንግዲህ በየቋንቋው ይሰሩ የነበሩ ሰዎች አይጠፉም እየተባለ ይተች ነበር ያኔ። ይሄም አንድ ነገር ነው። ከዛ በኋላ ግን ጠቅላይ ሚኒስትር አብይ ሲመጡ ወደ ስልጣን ቪኦኤ ኮምፕሊትሊ ሰረንደር አድርጓል። በጣም ሰሚሲቭ ሆኖ ነበር። በእሳቸው ሬኮሜንዴሽንም ጋዜጠኞች እስከ መቀጠር ደረጃ ደርሰው ነበር ይላሉ። አንቺ ደግሞ ይሄ ድርጊት ሲፈጸም የሆርኑ ኃላፊ ነበርሽ እና የቅጥሩ ሁኔታ እንዴት ነበር? ትራንስፓረንት ነበር ወይ? በሬኮሜንዴሽን ነው? እስኪ በሄድ ሃንቲንግ ነው? እንዴት እንደነበር? ወደ ስልጣን ሲመጡ እኔ ማኔጂንግ ኤዲተር ነው የነበርኩት። በኋላ ነው ከአንድ አክቹሊ 1-2 ዓመት ካገለገሉ በኋላ ነው እኔ የሰርቪሱ ቺፍ የሆንኩት። ታሪኩን በግልጽ ለመናገር ግን ጠቅላይ ሚኒስትር ማናቸው አብይ አህመድ ወደ ስልጣን ሲመጡ በጣም አዎንታዊ የሆነ ንግግር፣ ሁሉንም የማረከ ስለ አንድነት፣ ስለ ብዙ ነገር ይናገሩ ነበር። በዛ ጊዜ የኮሚኒኬሽን ሚኒስትር ሆነው የተሾሙትን እሳቸው ስልጣን ከያዙ በኋላ ነገሪ ሌንጮ የሚባሉ ሰው እዚህ ሀገር መጥተው ነበር እና ለመጀመሪያ ጊዜ እሳቸው ፕሮግራም ላይ ቅረቡልን አልናቸው። ቀረቡ። በጣም እንግዳ ነገር ነው ለኢትዮጵያ ባለስልጣናት ተቃውሞ ካልወጡ በስተቀር እንደነ ኮሎኔል ጎሹ ወልዴ ወይንም እንደነ ሌሎቹ ሻለቃ ዳዊት ካልሆነ በስተቀር ስልጣን ላይ ያሉ በጣም ሬር ነው። አሚን የማይታሰብ ነው። መጡ። ያውም የአድማጮች ጥያቄ ጥሪ ተቀበሉ እና ችግራችንን ነገርናቸው። ኢትዮጵያ ውስጥ የተወሰነ 5 ጋዜጠኞች ተከሰን ነው የኖር ነው። ሀገር መሄድ አንችልም። ተከሳችኋል? በሽብርተኝነት ነው፣ ተራ ክስም አይደለም። በሽብርተኝነት ተከሰን ነበር እና ወደ ሀገር መሄድ አንችልም። ያሉን ጋዜጠኞች ደግሞ 2 ናቸው። ስለዚህ እኛ በኢትዮጵያ ዙሪያ ጋዜጠኞች ማሰማራት እንፈልጋለን፣ ይፈቀድልናል ወይ ስንል ማንፈቅድበት ምክንያት የለም፣ እንፈቅዳለን አሉ። እንግዲህ በአጠቃላይ የአዲሱ መንግስት አዝማሚያ ስናይ ጥሩ ነገር ነው፣ ፍላወሪ ነገር ነው ይሰማ የነበረው። እኛም ማስታወቂያ ወጣን
ሪፖርተሮች ከኢትዮጵያ ዙሪያ በተለያየ ቋንቋ የት ነው በትግርኛ ማስታወቂያውን ያወጣችሁት? እዛ እናንተ ፕሮግራም ላይ ነው ወይንስ ኢትዮጵያ ስርጭት ባላችሁ? እዚህ እኛ ኦኬ። ፕሮግራም ላይ በዌብሳይቱ ላይ አመልክቱ ስትሪንገር ሆናችሁ ከኢትዮጵያ የሚል መቼ ነበር እሱ ታስታውሻለሽ? ጠቅላይ ሚኒስትር አብይ ልክ ወደ ስልጣን እንደመጡ በሁለተኛው ዓመት እንደዚህ ነገር የዛሬ 5 ዓመት ገደማ ማለት ነው። አዎ። ስለዚህ አመለከቱ መዓት ጋዜጠኞች። ስለዚህ እና የስራ ምን ያክል እንደው መገመት ይቻላል? ምን ያክል ለየቋንቋው አመልካቾች እንደነበሩ? መስፈርቱስ ምን ነበር? ለጋዜጠኝነት የስራ ማስታወቂያውን ስታወጡ መስፈርቱ ምን ነበር? መስፈርቱ ምንድነው? የስራ ልምድ ሳምፕላቸውንም እንዲልኩልን እና ዲጂታል ጋዜጠኝነት ፕራክቲስ ያደረጉ እንደሆነ የቪዲዮ ችሎታ ያላቸው የኤዲቲንግ ችሎታ ያላቸው ቪዲዮ ኤዲት ማድረግ የሚችሉ ፖስት ማድረግ የሚችሉ ጋዜጠኞችን ነው የመለመል ነው። እንችላለን እንጂ ስትሪንገር እና ኮረስፖንደንት ምናምን አልነበረም። ስትሪንገርስ ነው። ኦኬ ስትሪንገርስ ናቸው እና በመቶዎች የሚቆጠር ኢትዮጵያ በጣም ብዙ ስራ አጥ ጋዜጠኛ አለ። በመቶዎች የሚቆጠሩ አመለከቱ። ከዛ ውስጥ ስክሪን ተደርጎ በነገርህ ላይ ይሄንንም ደግሞ ሌላ ዲፓርትመንት አለ የሚመርጥ የጋዜጠኞችን የሚመርጥ አለ እና መርጠው የተወሰኑትን ያልፋሉ ተብሎ የታሰበውን ከነ ኦዲዮአቸው ከነ ስራቸው ሳምፕል ስለሆነ የላኩልን ከነዛ ውስጥ መረጥን እና 15 ጋዜጠኞች መረጥን። 15 ሳይሆን 13 መረጥን። ምክንያቱም ሁለቱ መለስካቸውና እስክንድር ኦልሬዲ እየሰሩ ነበረ። እንደዚህ መረጥን። እና መለስካቸው አማሃ ስላሉ ለአማርኛው 3 ተመረጠ አይደለም። አንደኛ የተመረጡት ጋዜጠኞች በሙሉ ባይሊንጓል አማርኛ እና ትግርኛ፣ ኦሮምኛና አማርኛ የሚናገሩ ናቸው። ምክንያቱም ለአማርኛም ሪፖርት ያደርጋሉ፣ ለሌላው ለኦሮምኛም ሪፖርት ያደርጋሉ፣ ለትግርኛም ሪፖርት ያደርጋሉ። ሌላው መስፈርት ባይሊንጓል መሆን ነው። ሁለት ቋንቋዎችን አማርኛና ሌላ የትውልድ ቋንቋቸውን መቻል ነው። እንደዚህ አድርገን የትምህርት ዝግጅት ውስጥ ምን ነበረ? ለምሳሌ መጀመሪያ ዲግሪ ዲፕሎማ ወይ አልነበረም? በጆርናሊዝም የትምህርት ዝግጅት ውስጥ የገባን አልመሰለኝም፣ ግን ብዙዎቹ ዩኒቨርሲቲ ግራጁዌት ያደረጉ ናቸው። ሁሉም ለማለት ይቻላል ዩኒቨርሲቲ ግራጁዌት አድርገው አንዳንድ ጊዜ ቋንቋ የተማሩ ሊሆኑ ይችላሉ። ነገር ግን በተለያየ አገር ውስጥ ባለ ሚዲያ ውስጥ ለ2 ዓመት ለ3 ዓመት ለ4 ዓመት የሰሩ ናቸው እና የተወሰኑት አለፉ። እነሱ ሲያልፉ እነሱን ትሬን ለማድረግ የዲጂታል ሚዲያ ኤክስፐርቶችና እዚህ የሚሰሩ ቪኦኤ ውስጥ የሚሰሩ ፈረንጅም አበሻም ያለበት እና ለመጀመሪያ ጊዜ ደግሞ እኔ ከስንት ዓመት በኋላ ከ15 ዓመት በኋላ አቶ ንጉሴ የአፍሪካ ዲቪዥን ኃላፊ ስለሆነ ገባን ለማሰልጠን እነኝን ጋዜጠኞች። ከዛ በፊት እናንተ ባትገቡ ስልጠናው አሜሪካን ሀገር ነበር የሚካሄደው ወይስ እዛው ኢትዮጵያ ነበር? ስልጠና የሚካሄደው ሌላ የስልጠና ክፍል አለ። ኢትዮጵያ ውጭ በፈረንጆች የሚካሄድ በአሜሪካውያን የሚካሄድ የስልጠና ክፍል አለ እና ብዙ ጊዜ ወይስ ኢትዮጵያ ውስጥ ነው? አንዳንድ ጊዜ ብዙ ጊዜ ስልጠና የሚሰጡት ናይሮቢ ውስጥ ነው የቪኦኤ። ምክንያቱም ቮይስ ኦፍ አሜሪካ ናይሮቢ ውስጥ ብራንች ኦፊስ አለው እና እዛ ነው ስልጠና። ጋዜጠኞቹን እዛ ይወስዷቸዋል። አሁን ለምሳሌ አይ ቲንክ እስክንድር ሄዷል መሰለኝ ካሁን በፊት ባልሳሳት። እዛ ወስደው ነው ስልጠናም ሳይሆን የማሻሻያ አዳዲስ ነገሮች ሲመጡ አዳዲስ ክህሎቶችን ለማስያዝ ማለት ነው። ነገር ግን አሁን እኛ ስንሄድ ከዚህ የዲጂታል ሚዲያም የሬዲዮም አዘጋገብ ላይ
በትክክል ሙያው አላቸው፣ እንትኑ አላቸው፣ ግን የቪኦኤ ስታንዳርድ አይደለም። ስለዚህ ለማሰልጠን ሄድን። ለሁለት ዓመት ማን ነው ለሁለት ሳምንት ስልጠና ወደ ኢትዮጵያ ሄድን። እንደዛ ነው እንግዲህ መጀመሪያ ኢትዮጵያ የገባ ነው። ኦፊሻሊ የቪኦኤ መስሪያ ቤት የሚያውቀው የስልጠና ፕሮግራም በአፍሪካ ዲቪዥን ኃላፊው በአቶ ንጉሴ መንገሻ፣ በትስታ በላቸው፣ በዲጂታልና ሌሎች ፈረንጆች ሆናችሁ 5-6 ሆናችሁን ወደ ኢትዮጵያ ሄዳችሁት ለማሰልጠን? ልክ ነው። ያ አክቹሊ 1 2 3 4 ሆነን ሄድን። በዙም ደግሞ ስለ ቪኦኤ ቻርተር፣ ስለ ቪኦኤ መተዳደሪያ ደንብ፣ ከዚህ የማኔጂንግ ኤዲተር አለ የአፍሪካ ዲቪዥን፣ እሱ ደግሞ ከዚህ በዙም አሰለጠናቸው። የት ነበረ ስልጠናውን የሰጣችኋቸው እናንተ? ራዲሰን ሆቴል። ራዲሰን ብሉ ለ15 ቀን ማለት ነው። የሙሉ ቀን ስብሰባ፣ የሙሉ ቀን ስልጠና ነበር ፎር 15 ዴይዝ። ያ ሙሉ ቀን ከጠዋት ጀምሮ እስከ ማታ። እነሱም ብቻ ሳይሆን ደግሞ የአፍሪካ ዲቪዥን ስልጠና ስለሆነ ከሱማሌ ክልል ከሱማሌ ከዋናዋ ሶማሊያም ጋዜጠኞች መጥተዋል። ስለዚህ ከሶማሊያ ሀገር የመጡ ጋዜጠኞች እና ከኢትዮጵያ ሪክሩት የተደረጉት ጋዜጠኞች በራዲሰን ብሉ ለ15 ቀን ዊኬንዱንም ጨምሮ ነበር ስልጠና ወይንስ ዊክዴይስ ብቻ ነበር? አይ ዊኬንዱንም ነበረ። ምክንያቱም ኢንቴንሲቭ ነበረ። ከተወሰነ ጊዜ በኋላ ወጥተው ቪዲዮ ሹት አድርገው ስቶሪ ይዘው ሰርተው አምጥተው ስቶሪው ደግሞ ስቶሪ እያልኩኝ ነው፣ ታሪኩ ቪኦኤ ስታንዳርድ እንዲሆን ወጥተው ሰዎች ኢንተርቪው አድርገው ቪዲዮ የሙከራ ትግበራ ሁሉ ነበራቸው። በንድፈ ሀሳብ የተማሩትን ነገር እና ወጥተው በዲጂታል ሚዲያ እንዴት ፈጥኖ እንዴት ብሬኪንግ ኒውስ ሆኖ እንዴት እንደሚቀርብ፣ ከዛ ደግሞ ፊቸር እንዴት እንደሚሰሩ፣ ከዛው ሪፖርት ወይንም ደግሞ ዜና እንዴት እንደሚሸፍኑ፣ በአጠቃላይ ረጅም ጊዜ የፈጀ ስብሰባ ነበር። አይ ቲንክ ሰልጣኞቹ በአጠቃላይ ወደ 30 ይደርሳሉ። ከዛ ሰርተፍኬት ሰጣችኋቸው? ልክ ነው። የስልጠና ሰርተፍኬት። ማን ነበር ስልጠና ሰርተፍኬቱን የሰጠው? አቶ ንጉሴ መንገሻና የአፍሪካ ዲቪዥን ማኔጀር፣ የፕሮግራም የኢኩፕመንት የምናምን ማኔጀር የሆነች ፈረንጅ ሴት አለች። እሷም ከኛ ጋር ሄዳለች። እሷ ነች የሰጠችው እና አቶ ንጉሴ መንገሻ። ከዛ በኋላ ወዲያውኑ ወደ አሜሪካን ተመለሳችሁ። በልዩ ሁኔታ ጠቅላይ ሚኒስትር አብይ አህመድን የማግኘት እድል ነበራችሁ? እሱን አጋጣሚ ልነግርህ ነው። በዚያን ጊዜ አንደኛው ሪፖርተራችን ከጠቅላይ ሚኒስትሩ ጋር ቅርበት ካላቸው ሰዎች ጋር ግንኙነት አለው እና ልትተዋወቁ ትፈልጋለህ። እኔ አክቹሊ የሰማሁት ምንሄድ ጠዋት ላይ ነው። እኔ አላውቅም ብሎ አይ ቲንክ ሀሳብ ያቀርባል። አዎ ምን አለበት ብንተዋወቅ። እሳቸው እኮ ያን ጊዜ በቃ ማራኪ ነገር ነበር የሚሰሩ። ማዕት ሴቶችን ሾመዋል፣ ስልጣን ሰጥተዋል። የሚናገሩት ስለ ኢትዮጵያ አንድነት ነው፣ ስለ እድገት ነው፣ ስለ ልማት ነው። ስንሞት ኢትዮጵያ፣ ስንኖር ኢትዮጵያ፣ እንደዚህ እያሉ በቃ ብዙ ነገር ነበር የሚናገሩ። ማን ነው መተዋወቅ የማይፈልገው እንደዚህ አይነቱን አዲስ መሪ ታይቶ ተሰምቶ የማይታወቅ ኢትዮጵያ ውስጥ? እና አዎ ልክ ነው። ሄድን የተወሰነ ጊዜ አብረን አሳለፍን። ስለ ራሳቸው የስራ ልምድ ተናገሩ፣ ምን እንደሚሰሩ፣ ምን መፈጸም ዓላማ እንዳላቸው። ከዛ ውጪ ስለ ቮይስ ኦፍ አሜሪካ እኛን እሳቸው መክረው ይሄን ስሩ ያን ስሩ ሊሉ በጭራሽ። ምናልባት ይሄ የግል ወዳጅነትና በልዩ ሁኔታ ከጠቅላይ ሚኒስትሩ ጋር ሰዓታት የማሳለፍ ሁኔታ መጀመሪያ ወዳጅነት፣ ከወዳጅነት ደግሞ ቀጥሎ ሚዲያውን ማኒፑሌት የማድረግ እቅድ፣ ከዛስ በኋላ የነበሩ ሪፖርቲንጎቻችሁ አንዳንድ ነገሮቹ በአድናቆት የተሞላ ነበር። ባይዘታይም እናንተ ስትመለሱ ኢትዮጵያ ውስጥ ይነሱ የነበሩ መሰረታዊ ችግሮችና ጥያቄዎች ነበሩ እኮ አይደል?
አዎ እንግዲህ ወዳጅ ያልተመለሱ ማለት ወዳጅ የሚለውን ቃል እኔ እናንተ ወዳጅ ልንሆን ነው። ከአንድም በላይ መተያየት አለብን፣ መጠያየቅ አለብን፣ መደዋወል አለብን። አንተ ለእኔ ደርሰ እኔ ለአንተ ደርሼ እንደዛ ነው በዕለት ተዕለት ለተራ ሰው ለእንደኔና ለእንዳንቺ ኦርዲነሪ ኢትዮጵያውያን አዎ። ምናልባት ግን በመሪ ደረጃ ለምሳሌ መቅረብ የራሱ ነገር አለው። አሁን የእናንተ ፕሮፌሽናል ሪሌሽንሽፕ አልነበርም። ቪዚቱ ራሱ እንደ ከርተሲ ቪዚት እንድትተዋወቁ ነው። ያ አንቺ መጣልሽኝ ያ ያኔ አማላይና ማራኪ ቃል ይናገሩ ስለነበሩ ሁሉም ሰው ኪውሪየስ ነበር እሳቸውን ለማወቅ። እድሉ ተገኘ እንዴ ተብሎ ነው። በውይይታችሁ ያነሳችኋቸው ነገሮች ምን ነበሩ? በቅርበት ደረጃ ለምሳሌ አሁን ከጠቅላይ ሚኒስትሩ ጋር መቆየታችሁ የሚያስፈልገው የመንግስት ቢሮዎች መሄድ በር ሳያንኳኩ እንዲከፈት እድል ይሰጣል። ምክንያቱም እነዚህ ጋዜጠኞች ብቻ ሳይሆኑ የጠቅላይ ሚኒስትሩ ፔት ዶግ ናቸው ብሎ የሚያምን ሰው ቢኖር ተሳስቷል ብለሽ ታስቢያለሽ? ምን ልበልህ፣ ይሄው እኮ ተባለ። አሁን ግን ከሱ ወዲህ ደግሞ የሰራናቸው ፕሮግራሞች እንደ ጋዜጠኛ እንደ እኔም እንደ አንድ ክፍል መሪ ከዛ ወዲህ ኢትዮጵያ ውስጥ ምን ተከሰተ፣ ምንስ ሰራን የሚለውን ደግሞ አድማጭ ቢመለከት ግንዛቤ ያገኛል። እኛ ጠቅላይ ሚኒስትር አብይ አህመድን አንድ ቀን ነው አገኘናቸው፣ ተነጋገርን፣ ከዛ ወጣን። ምን የተነጋገርነው ተጨዋወታችሁ? ለምሳሌ የዛሬ 5 ዓመት ገደማ ላይ አንዳንድ ጠቅላይ ሚኒስትሩ ላይ ይነሱ የነበሩ ጉዳዮች መሰረታዊ ነገሮች ነበሩ። የትግራይ ጦርነት ሊጀምር ያንዛበበበት ጊዜ ነበር። አንዳንድ ቦታ ላይ ዜጎች የህይወት ዋስትና በማጣት ይገደሉበት የነበረ፣ በፖለቲካ ጉዳይ አዲስ አበባ የኦሮሚያ ዋና ከተማ ነች የሚመስል እንደዚህ የተለያዩ ይነሱ የነበሩ ነገሮች እልባት ያላገኙ ነገሮች ነበሩ እና ጋዜጠኛና መሪ መቼ ሲገናኝ ፍሬንድሊ አይሆንም ኮንቨርሴሽኑ። ሞስት ኦፍ ታይም ኢሹ ቤዝድ ይሆናል የሚል እምነት ይጠበቃል። በዚህ ግንኙነታችሁ ላይ ለምሳሌ አሁን ይሄ አብሮ የተማረ ሰው ቢሆን የአንድ ሀገር ልጅ መሆን የአንድ ሰፈር ልጅ መሆን በጉዳይ ተገናኝቶ ቢሆን የጋራ ርዕስት አለ። አሁን ግን እንደ ባለሙያ ነው የቪኦኤ እንግዲህ ትልቁ በ83 ሀገር ኦፊስ ያለው በዓለም ብቸኛዋ ፖሊስ ሀገር ያ መራ ሜዲያ ሰዎች ሲገኙ ሁለት ሄቪዌቶቹ ናቸው የተገናኛችሁት። ሌሎች የቲሙ አባል ከእናንተ ጋር ተዋውቀዋል? ከጠቅላይ ሚኒስቴሩ ጋር አንቺና አቶ ንጉሴ ብቻ ናቸው? ነው ወደ ቤተ መንግስት ነው እና የሄድነው። በኋላ እዚህ የመጡት ፍጹም ፍጹም የሚባል አረጋ ፍጹም አረጋ እሳቸው ጋር ነበሩ። ለዜጋ ብቻ እናንተ ብቻ ተመርጣችሁ እነሱ ቀርተው አሁን እንደ ኢትዮጵያዊ እናንተ ሁለታችሁን ብቻ ነው ማግኘት የፈቀዱት ማለት ነው ጠቅላይ ሚኒስትሩ? እኔ እሳቸው ሁለቱም ብቻ ጥሩ ወይንም ጋዜጠኞቹን በሙሉ አምጡልኝ እንደሱማ ቢሆን ኖሮ የባሰ ነው የሚሆነው። እሱን እኔ እርግጠኛ አይደለሁም። እኔ ውይይታችሁ የማውቀው ምንድን ነው፣ እኔ ውይይት የምነግርህ አልነበረም? ምንድን ነው፣ ገብተንም እሳቸውን ነው ያዳመጥነው። እንደ መሪ እሳቸው ቀረብን፣ ሰላምታ ተለዋወጥን፣ ቡና ተሰጠን። እኔ ትዝታ ነው ስሜ፣ የእናታቸውም ስም ወይ እናቴ ስም ትዝታ ነው አሉ። እሳቸው ከወደ ጅማ ነው የሚመጡት፣ እኔ ከወደ ኢሉባቦር ነው የምንመጣው። እንደዚህ ታውቂ ኖረዋል? እንደዚህ አይነት ወሬ ነው የተወራው እንጂ ልክ ነው። እንግዲህ ስትፈልጉ መረጃ ኢንተርቪው ጠይቀናቸው ነበር። እሺ አሁን አልሰጥም አሉ። በኋላ ግን እዛ ላለው የኮኦርዲኔተር ሆኖ ለሚሰራው ለእስክንድር ፍሬው ኢንተርቪው ሰጡ። እኛ የተገናኛችሁት ለእስክንድር ዋን ቱ ዋን ኢንተርቪው ከመስጠታቸው በፊት ነው? ልክ ነው። አዎ ከተመለስም በኋላ እሳቸው ለእስክንድር ዋን ቱ ዋን ሰጡ። አዎ ለእናንተ ኢንተርቪውን መስጠት ያልፈለጉበትን ምክንያት ገልጸውላችሁ ነበር? ዝግጁ አይደለሁም አሉ። አሁን እንደውም ሰው እንደዚህ ተዋወቃቸው እነኝህን ሰዎች ስላለኝ፣ እሳቸውም ሰው ነው ተዋወቃቸው ያላቸው ስላለኝ ጊዜ ሰጥቼ ጠዋት ነው በጣም በጠዋት እንጂ ሌላ ስራ ሁሉ አለኝ ምናምን ብለው። በጠዋት ማለት ስንት ሰዓት ነው ማለት? ይሄ እንደው
ድሮ እዝም ቤተክርስቲያን የሚካሄድበት ምናምን ሐውልት የሚካሄድበት ሰዓት ነው ወይስ አይ አይደለም። አይ ቲንክ ወደ 2 ሰዓት ነው ይሄን ነው ጠዋት 2 ሰዓት? 2 ሰዓት ከዛ እና በኋላ እንግዲህ አንዳንድ ነገሮች ስትፈልጉ ትዝታ የእናቴ ስምና የአንቺ ስም ሞክሼ ነው። ጅማን አልፈሽ ነው ኢሉባቡር ትሄጂ የነበረው። እንግዲህ አቶ ንጉሴም እንዲህ ነው። አንዳንድ የሚያስፈልግ ነገር ሲኖሩ ደውሉልኝ፣ የምታረጋግጡት ነገር ቢኖር ይሄ ስልኬ ነው አላሉ በዚህ ምናምን እንዲህ አይነት መለዋወጥ አላሉ ነገሮች አላሉ አላሉም 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 አላሉ። አገራችሁ ኢንቨስት ብታደርጉ ጥሩ ነው እና በተለይ አሁን ለአንቺም ኦሮሚያ እንዴት አድርገሽ ታበለጽጊያለሽ? ኢሉባቡር ቦታ ልስጥሽ ውሰጂ የሚባል እሱ ነገሮች አለ። በጣም ያስቃል። በነገር ላይ መሬት ብርቁ የሆነ ሰው እኮ ነው ስለ መሬት እንደሚያወራው ነው። አላሉም። እኔ መሬት የለኝም ኢትዮጵያ። ስለ አቶ የአሜሪካኑ ንጉሴም ይበቃኛል ብለሽ ነው? የአሜሪካኑ ይበቃኛል ብለሽ ነው? የመሬት ባለቤት የመሆን ኮንሰፕቱ ራሱ እኔ ምልህ ካረፈው ልጄ ጎን አንድ 3 ሜትር ገዝቻለሁ። አሁን ደግሞ የምኖርበት ቤት አለኝ። እኔ እዚህ ለፍቼ ሰርቼ 2 ስራ ሰርቼ ወይንም ተምሬ የገዛሁት ቤት አለኝ። በቂ ነው ይሄ። እና በመሬት የምንታለል አይደለንም፣ እኛ በቤትም የምንታለል አይደለንም። ይሄን ብሎ የተናገረው ጋዜጠኛ እኔ ምን ህሊና ማታቀውን ሰው አንድ ቀን ያላገኘው ነው። ከዛም ደግሞ አሁን ይሄንን እንደ ወሬ አወራለሁ ብሎ ካለ ጋዜጠኛ ነኝ ካለ እውነተኛ ጋዜጠኛ ስልካችን ይታወቃል፣ ያለንበት አድራሻ ይታወቃል። በነፍት ኦፍ ዳውት ደውለህ አለሽ መሬት ተሰጥቶሻል፣ ምን ነበረ ከጠቅላይ ሚኒስትር አብይ አህመድ ጋር ግንኙነትሽ ብሎ መጠየቅ ይቻላል። ነገር ግን እንዲሁ ስም ማጥፋት ስለተፈለገ እኔ ግን በነገር ላይ ላስጨርሰኝና ስሜ አይጠፋም። ኢትዮጵያ ህዝብ ያውቀኛል። ምክንያቱም ደግሜ ደጋግሜ እንደምለው 38 ዓመት ነው የሰራሁት እና ጥፋቴም ልማቴም ያዳመጠኝ ህዝብ ዘንድ ይታወቃል። እና እንዲህ ግን ርካሽ በሆነ መንገድ የሰውን ስም ማርከስ የሚፈልጉት ማንነታቸውን ቢመረምሩ እነሱ ይሻላቸዋል። ከነሱ ነው ችግሩ፣ ከኔ አይደለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው።